ሰፋ ምታው ቶሎ ቶሎ አዎ yes ጎበዝ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። ዛሬ እንግዲህ ሰኞ ነው። በሰኞ ፕሮግራማችን ከስቱዲዮ ወጣ ብለን እኔና ቃል በአንድ የስፖርት አካዳሚ እንገኛለን። የት ነው የምንገኘው? ለምንስ ተገኘን? የሚሉትን ጉዳዮች እናነሳለን። ባልተለመደ መልኩ እንግዲህ ከስቱዲዮ ወጣ ብለን ከልጆች ጋር ዛሬ የምናሳልፍ ይሆናል። ቃል እንዴት ነህ ብያለሁ። ዛሬ እንግዲህ ከስቱዲዮ ውጪ እንገኛለን። የት እንደሆነን ያው ብዙዎቹ ያውቁታል ብዬ ገምታለሁ። ምክንያቱም ልጆቹን እየተመለከቱ ይገኛል። ከበስተጀርባችንም እንግዲህ አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ዳዊት እስጢፋኖስ ይገኛል። እሱም ጋር ቆይታ እናደርጋለን። ምን አይነት ምልከታ ይዘን የመጣ ነው? ይጌ ወደ ልጅነት መመለስ አልናፈቀ? በጣም ልጆቹ ስታያቸው በጣም ምክንያቱም ብዙ ጊዜ እንላለን ታዳጊዎች ላይ መስራት ለኢትዮጵያ እግር ኳስ መለወጥ ወይ ደግሞ እግር ኳሳችን ላለማደጉ እንደ ትልቅ ምክንያት ከምናነሳቸው ጉድለቶች መካከል ታዳጊዎች ላይ ለመስራት የሚል በበርካታ መልኩ ይነሳል። ግን እውነት ለመናገር ሚዲያውስ ወይ ደግሞ በእግር ኳሱ ይመለከተናል የሚሉት አካላት እንደነዚህ አይነት ታዳጊዎች በሚገኙበት ጊዜ ምን ያህል ድጋፍ ተደርጎላቸዋል? ምን ያህል ተሰርቶላቸዋል? ፕሮግራም የሚሆን ምን ያህል የማበረታቻ ምልክቶችን አሳይተናቸው? ስለ አውሮፓ እግር ኳስ ክለብ ብቻ አይደለው የምናወራው። ከዛ በተረፈ ደግሞ አሁን ያው ታዳጊዎችን የኢትዮጵያን ብሔራዊ ቡድን የወደፊቱን የሚይዙት ልጆች አሁን እነሱን ካላበረታታን፣ ከዛ በተረፈ ደግሞ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች አሁን ደግሞ ቅድም የመጣን ስተነሳው የነበረው አለ። አብዛኞቹ የሚባሉት የኢትዮጵያ ብሔራዊ ቡድን ተጫዋቾች አሁን ገብቷቸዋል። ሁሉ ነገር አሁን ገብቷቸዋል። ታዳጊዎችን ማፍራት ላይ ነው ያሉት። አካዳሚ እየከፈቱ ይገኛሉ። ዳዊት እስጢፋኖስ ብቻ ሳይሆን እንደነ ምን ያህል ተሾመን የመሳሰሉ ታላላቅ የቀድሞ ተጫዋቾችም እንግዲህ ልጆችን እያበረከቱልን ይገኛሉ። ወደፊቱ የኢትዮጵያን ብሔራዊ ቡድን እንግዲህ መገንባት የሚቻለው በመንግስት ብቻ ሳይሆን እንደነዚህ አይነት በቀድሞ የኢትዮጵያ ብሔራዊ ቡድን በሚመሩ ተጫዋቾች በነበሩ ታዳጊዎች ላይ ተንተርሶ ስለሆነ ዛሬም እኛ አላማችን ብዙ ታዳጊ ተጫዋቾች አሉ። ከነሱ ጋር ቆይታ እናደርጋለን። ከዛም በተረፈ ደግሞ ከባለቤቱ ዳዊት እስጢፋኖስ ጋር በነገራችን ላይ ሰሚት ላይ የሚገኘው ይሄኛው የአካዳሚው ቁጥር 2 ነው። ቁጥር 1 ደግሞ ሌላ ላይ ያለ ይሄኛው በቅርቡ ነው የተከፈተው። እሱም ጋር ቆይታ የምናደርግ ይሆናል። ቅድም እንዳልከው እንግዲህ የወደፊትን የኢትዮጵያ ብሔራዊ ቡድን ለመተካት እንደነዚህ አይነት ታዳጊ ተጫዋቾችን ማብቃት አለብን። ከስር መሰረቱ ምሰሶ ሆኖ ሊያድጉ የሚችሉ ተጫዋቾችን ማፍራት አለብን የሚል ሀሳብ ነው ያለን። እንግዲህ ዛሬ ደግሞ ባልተለመደ መልኩ በተለይ የገና ሰሞን በዓላት ላይ እንደመገኘታችን ደግሞ በተለይ ብዙ ጊዜ ስጦታ እንሰጣጣለን አይደል? ለምሳሌ የሰጣው ሰው አለ እንዴ? ስጦታ ትሰጣጣለህ። በነገራችን ላይ ያው ብዙዎቻችንም ያው የስጦታ ጊዜም የስጦታ ወቅትም ስለሆነ በዚህ ትንሽ ለየት ያደረገልኝ ምንድነው በዚህ አካዳሚ ውስጥ የሚያሰለጥኑ ወላጆች ልጆቻቸው እዚህ ቦታ ላይ በጥሩ ስነ ምግባር ታንጸው እንዲያድጉ የሚያደርጉ ወላጆች ደግሞ ለዚህ አካዳሚ በተለይ ባልተለመደ መልኩ የኳስ ድጋፎችን አቅርበዋል። ብዙ ጊዜ ወደ አካዳሚ ሲመጡ ልጆቻቸው እዚህ ነው የሚያገኙት። በጥሩ መልኩ ታንጸው ነው እያደጉላቸው ያሉት። ግን ለልጆቻቸው ማበረታቻ ይሆናል፣ ለአካዳሚው ማበረታቻ ይሆናል በሚል እንግዲህ የኳስ ስጦታዎችን ማበረከታቸው ደግሞ እውነት ለመናገር ወደዚህ ከመምጣታችን ጋር ተያይዞ ያገኘነው አጋጣሚ ሌላኛው የተለየ መልክ የሰጠው ይመስለኛል። ምንም ጥያቄ የለውም። ጋር እንዳነሳው እውነት ነው። ብዙ ጊዜ የተለመደው እንግዲህ ከሰዎች ምን እንፈልጋለን ብቻ ሆኗል እና አሁን ደግሞ ምንድነው ለእንደዚህ አይነት ሰዎች ደግሞ ስጦታ ማበርከት አለብን። ስጦታውስ ምንድነው የሚለውን ያው ወደ በኋላ የምንመለከተው ይገኛል። ከዛ በተረፈ እነዚህ ታዳጊ ቤተሰቦቻቸው ወላጆቻቸው ይገኛሉ። እነሱም ጋር ቆይታ እናደርጋለን። ስጦታም ይዘውት የመጡት ነገር ምንድነው ዳዊት እስጢፋኖስ የሚለውን ነገር በአጠቃላይ እንግዲህ በምንቆይባቸው ሰዓታቶች ደቂቃዎች ሁሉ አብራችሁን ስትቆዩ ታዳጊዎችን ትመለከታላችሁ። የወደፊቱ የኢትዮጵያ ብሔራዊ ቡድን
ታዳጊዎች ናቸው። እነዚህንም እንግዲህ እንመለከታለን ማለት ነው አይደል? ይሄ ምናልባት ከልጆቹም ምን መሆን እንደሚፈልጉ ወላጆቻቸውም እዚህ ካመጧቸው በኋላ የልጆቹ ለውጥ ምን ይመስላል፣ በትምህርታቸው ውስጥ በስነ ምግባር ደረጃስ ምን ይመስላል። አሁን ጊዜው በብዙ መልኩ የተለወጠበት ጊዜ ነው። በሶሻል ሚዲያ ላይ አሁን ለምሳሌ እንደምንመለከተው ህፃናት አልባሌ ቦታዎች ላይ ሲውሉ ወይ ደግሞ ለነሱ በማይመጥን በማይገባቸው ነገሮች ላይ ሲመለከቱ እንመለከታለን። አንዳንድ ጊዜ ደግሞ ከትምህርት ጎን ለጎን እነዚህ ገና ታዳጊ ፍሬ ህፃናት ልጆች ናቸው። ነገ በብዙ መልኩ ሀገርን መረከብ የሚችሉ አቅም ያላቸው ህፃናት ልጆች ናቸውና በስፖርት ታንጸው ሲያድጉ ደግሞ አስተሳሰባቸው ትምህርት ቤት ውስጥ የሚኖራቸው ስነ ምግባር ከወላጆቻቸው ጋር የሚኖራቸው መስተጋብር በጣም የተለየ መልክ እንደሚኖረው ተስፋ እናደርጋለንና ከልጆቹም ጎን ለጎን ባለፈ አሰልጣኙም እንዳለው ሁሉ ወላጆቻቸውም እዚህ ልጆቻቸውን ከላኩ በኋላ ምን አገኙ፣ የልጆቻቸው ለውጥስ ምን ይመስላል የሚለውን አብረን የምንመለከት ይሆናል። እውነት ነው። እንግዲህ የተከበራችሁ ተመልካቾቻችን ቀደም ሲል እንደነገርናችሁ ዛሬ በልዩነት ከስቱዲዮ ወጣ ብለን በዳዊት እስጢፋኖስ አካዳሚ እንገኛለን። እኛ ብቻ ሳይሆን ሌሎች ሚዲያዎችም ደግሞ እንደነዚህ አይነት ነገሮችን ማበረታታት አለባቸው ብለን ስለምናስብ ነው። በአጠቃላይ በዳዊት እስጢፋኖስ የሚገኘው አካዳሚ ምን ይመስላል ዛሬ ጉብኝታችን የሚቀጥል ይሆናል። እንደዚህ እያለም ደግሞ ሌሎች ስፖርት አካዳሚዎችንም የእግር ኳስ ብቻ ሳይሆን የአትሌቲክስንም ሌሎችንም ዘርፎች የሚመለከቱ አካዳሚዎችንም መጨረሻ ላይ የኢትዮጵያን ብሔራዊ ቡድን ማየትም ስለምንፈልግ ነው። ከኛ ምን ይጠበቃል የሚለውንም ማሳያም ስለሆነ ነው። በአጠቃላይ እነዚህንና ሌሎች ጉዳዮችን ከኛ ጋር ቆይታ ስታደርጉ የምናስመለከታችሁ ይሆናል። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ቀደም ሲል እንዳስተዋወቅናችሁ እንግዲህ ያው ባለቤቱን አግኝተናል። ዳዊት እስጢፋኖስ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች፣ አሁን ደግሞ ብዙ ተጫዋቾችን ብዙ ታዳጊዎችን እያፈራ የሚገኝ ጉምቱ እግር ኳስ ተጫዋች ነው አይደል? እንግዲህ ቅድም ከመግቢያችን ላይ ያስቀድመን እንደተናገር ነው በተለይ ባልተለመደ መልኩ በስጦታዎች ላይ የታጀበ የአካዳሚ እግር ኳስ እየተመለከት እንገኛለን። ምክንያቱም ከዚህ በፊት አካዳሚዎች ላይ መስራት አለብን እንደሚባለው ሁሉ አሁን ደግሞ ወላጆች ይህንን አካዳሚ ለማበረታታት ደግሞ በገና ስጦታ ራሳቸው ኳስ ይዘው እንደመጡ እየሰማ እንገኛለንና እስኪ ያለውን ሁኔታም አጠቃላይ ሁኔታዎች ደግሞ ምን ይመስላሉ የሚለውን ዳዊትንም የሚናገር ይሆናል። ዴቭ ጋርም ቆይታ እናደርጋለን ወደ በኋላ። ምናልባት እንግዲህ ያው እኛ በነገራችን ላይ ሚዲያዎች ራሳችን እንደዚህ ታዳጊዎች ላይ መስራት አለብን እያልን እንገኛለን። እኛስ ምንድነው እየተወጣን የምንገኘው? ሚዲያዎችስ ደግሞ እንደዚህ አይነት አካዳሚዎች ደግሞ ሽፋን መስጠት ይገባቸዋል ብዬ ስለምገምት ነው። ዴቭ እንኳን ደስ ያለህ። ወደ በኋላ ብዙ ነገሮችን እናወራለን። መልካም በዓል ብለናል። ካሁኑ የበዓል ስጦታ እንግዲህ ደርሷል እየተባለ ነው። እኛ ዶሮና በግ ነበር የጠበቅነው፣ ግን ስጦታው በሚገርም ሁኔታ የተለየ ነገር ሆኗል። ሜዳ ላይ ነው፣ ያው ሜዳ ላይ ነው የሚሰጠው። ሜዳ ላይ ደግሞ የሚሰጠው ነገር ይታወቃል። የኛ ደግሞ የእግር ኳስ ማሰልጠኛ ነው። ስለዚህ ለእግር ኳስ ማሰልጠኛ በዋናነት የሚያስፈልጉት ቁሳቁሶች ናቸው። ከዛ ውስጥ ደግሞ ዋነኛ የሚባለውን የኳስ ስጦታ ይመስለኛል ፊት ለፊት ያየሁት ነው። ስለዚህ እሱን ይዘውልን መጥተዋል። በጣም ትልቅ ለኛ በተለይ አካዳሚዎች ውስጥ ላሉ አሰልጣኞች እንደዚህ አይነት ስጦታዎች ምን ያህል ልባቸውን ሊነካ የሚችል ምን ያህል ሊያስደስታቸው እንደሚችል አውቃለሁ። እኔም የዛ ደስታ ተካፋይ ነኝ ማለት ነው። እንግዲህ ቀደም ሲል እንግዲህ እግር ኳስ የሚጫወቱ ተጫዋቾች ብዙ ጊዜ ስጦታ ሊሰጣቸው የሚችሉት ያው ትጥቅ ድጋፎች ናቸው። ከትጥቅ ድጋፎች ውስጥ መካከል ደግሞ ኳስ አንዱ ነው፣ ወሳኙ ነገር ነው። ይሄ ደግሞ ለየት የሚያደርገው ደግሞ የዳዊት እስጢፋኖስ አካዳሚ ተጫዋቾች የአካዳሚ ምርቆች ወላጆች ናቸው ይህን ስጦታ የሚሰጡትና በልዩነት መሆኑ ደግሞ ደስ ይላል። ለማንኛውም እስኪ ወደ ስጦታው እንሄዳለን። እንግዲህ አስቀድመንም እንዳልነው በተለይ መጀመሪያ እንደው ምንም ኤክሳይትድ ሁኜ ስለነበረ ባልተለመደ መልኩ በተለይ በወላጆች አካዳሚውን ለማበረታታት ልጆቻቸው ምን ያህል ደረጃ ላይ እንደደረሱ ለማየት በስነ ምግባር ታንጸው እያደጉ ለመሆናቸው ማሳያ ለመሆኑ ደግሞ እነሱም ደስተኛ ከመሆናቸው አንጻር ይመስላል ይህንን የኳስ ድጋፍ ያደረጉትና እስኪ ወላጆቹም ምን ስለተሰማቸው ይሆን ይህንን ሀሳብ ያመጡት የሚለውንና በዚህ አካዳሚ ብቻ ሳይሆን በተለያዩ ህፃናት ልጆች ላይ ታዳጊ ልጆች ላይ ለሚሰሩ ደግሞ ትልቅ አርአያነትና ተምሳሌነት ይመስለኛልና በኋላ ላይ ደግሞ ከወላጆቹም የምንሰማው ነገር ይኖራል። መልካም፣ አሁን ወደ ስጦታው እናልፋለን። እስኪ ኳሶቹን እንመልከትና ከዛ ደግሞ የወላጆቹን ስሜትስ ምንድነው የሚለውን ደግሞ እነሱ ጋር ቆይታ እናደርጋለን። ወደ ስጦታው መሄድ እንችላለን።
እነዚህ የምታዩቸው ወላጆች የዳዊት እስጢፋኖስ አካዳሚ የሚገኙ የተጫዋቾች ወላጆች ናቸው። ባልተለመደ መልኩ ማለት ይቻላል ዛሬ የገናን ስጦታ ምክንያት በማድረግ እግር ኳስ መጫወቻ ኳስ ለዳዊት እስጢፋኖስ አካዳሚ ሽልማትም ስጦታም አበርክቷል። እናመሰግናለን። አዎ እናንተም ለመግለጽ እንደሞከራችሁት ባልተለመደ መልኩ ብዙ ጊዜ ድጋፍ የሚደረጉት የሚመለከታቸው አካላቶች ብቻ ነበር ድጋፍ የሚያደርጉት። እሱም አመርቂ አይደለም ድጋፉ። ነገር ግን የሚመለከታቸው አካላቶች ብቻ ነበሩ ይሄን ነገር የሚያደርጉት። አሁን ግን ባልተለመደ መልኩ ወላጆች ምን ያህል ልጆቻቸው ላይ ኢንቨስት እያደረጉ ምን ያህል እየተከታተሏቸው እንደሆነ በቀን በቀን ትሬኒንጋቸውን በጣም እንደሚከታተሉ የምታሳየው ያን ያህል ይገባቸዋል ወይም ይሄ ይጎላል ብለው አስበው ይሄን የገና ስጦታ ሰጥተውናልና ይሄ ለሌሎች አካዳሚዎችም ለሌሎች የእግር ኳስ ማሰልጠኛዎችም ቤተሰቦች መልእክትም ጭምር ነው ብዬ ነው የማስበው። ስለዚህ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ነው የምለው። እኛም ደስ ብሎናል። በእግር ኳሱ እንደቆየ ሰው ምን ሊሰማህ እንደሚችል መገመት ቀላል ነውና ምናልባት በወላጆች ከእናንተ ደግሞ ስንመጣ ልጆቻችሁ በስነ ምግባር ታንጸው እንደዚህ አይነት አካዳሚ ሲውሉ ሊሰማችሁ የሚችለው ነገር በጣም ግልጽ ነውና እንደው ሀሳቡ እንዴት መጣላችሁ? ምክንያቱም እናንተ እዚህ ልጆቻችሁ እንደተገኙ ሁሉ ኃላፊነቱ የአካዳሚው ብቻ አይደለም በሚል እናንተም እንግዲህ ለአካዳሚው የኳስ ስጦታዎችን አበርክታችኋልና ከምን መነሻነት የመጣ ሀሳብ ነው? አዎ ስማችሁንና እስኪ እንደው የተሰማችሁን ስሜት ብትገልጹልን ደስ ይለኛል። እሺ ከእናንተ ልጀምር። ይገባል? ከማን ልጀምር? እሺ ያሬድ ስዩም ይባላል። ወንድማችን ነው። ልጁ ፕሮጀክት ይሰራል እና ያው የኳስ እጥረት ስላየን በገና ማግስት እንግዲህ ኳስ እንስጥ ብለን ሽመልስ ገመቹ፣ መንግስቱ አበበ፣ እኔም ተስፋ ሚካኤል መኮንን ያው ለዳዊት ገና ይሄ ያንሰዋል ይሄ ትንሽ ነው፣ ከዚህ በላይ እናረጋለን። መልካም በዓል። አዎ እንግዲህ ባልተለመደ መልኩ ነው የተከበራችሁ ተመልካቾቻችን። ቅድምም እንደነገርናችሁ ብዙ ጊዜ የእግር ኳስ አካዳሚዎች እንግዲህ በራሱ በአካዳሚው የትጥቆች ድጋፍ የሚደረግለት ነው። ከዛ በተረፈ ባልተለመደ መልኩ ያልነው ወላጆች ምን ያህል እንግዲህ የወደፊቱን የኢትዮጵያ ብሔራዊ ቡድን ተተኪዎች እናገኛለን በማለትም ይመስለኛልና የወደፊቶቹ ዳዊት እስጢፋኖሶችን እናገኛለን በሚል በእርግጠኝነት መናገር እንችላለን። እንደው ምን ተሰማ? እኔ እንጃ ለዳዌ ያንሳል ብዬ ነው የማስበው። የምሬ ነው የምልህ። ትልቅ አሪያ ነው፣ እንደ ኢትዮጵያ አሪያ ነው። ትልቅ ሰው ነው። ያው ታውቁታላችሁ ኳስ ዳዋ። እኔ ዳዋን ነው የምትመስለው አይደል አንተ? እንግዲህ ዳዋ ያንሰዋል። እግዚአብሔር ደግሞ ጨማምሮ ይስጥህ። ይሄ መጀመሪያችን ነው መጨረሻችን አይደለም። አዎ እንግዲህ ለበርካታ ጊዜያቶች እንደዚህ በስፖርቱ ላይ ስናልፍ ብዙ አካዳሚዎች ኢትዮጵያ ውስጥ ሲኖሩ ብዙ አሉባልታዎች ይወራሉ። ከነዛ መካከል እንግዲህ ያው በወላጆች ቅሬታ የሚነሳባቸው ብዙ አካዳሚዎች ይኖራሉ። ዛሬ ደግሞ ያየነው በልዩነት ለዳዊት እስጢፋኖስ አካዳሚ ወላጆች ራሳቸው ኮንትሪቢዩት ማድረጋቸው ይሄ ማሳያ ነውና ብዙ አካዳሚዎች እንዳላችሁ እናውቃለን። ይሄም ማስተማሪያ ነው ብዬ ገምታለሁ። አንተስ ምን ተሰማህ? እንደው ሽመልስ ገመቹ እባላለሁ። እንግዲህ ያው እኛ ኢትዮጵያኖች በጣም ኳስ ያው በጣም ነው የምንወደውና አብሶ እግር ኳስ ማለት ነው እንደመወደዳችን ደግሞ ያው ብዙም ትልቅ ቦታ አልደረስንም። ግን ያው እንደዚህ ትንሽ ልጆች ላይ ቢሰራ ወደፊት ትልቅ ቦታ ለመድረስ እንደ ዴቭ አይነትን ሰዎች ለማግኘት እዚህ ላይ ፕሮጀክት ላይ መስራት ጥሩ ነው። ስለዚህ ወደፊትም ከዚህ በላይ እናግዛለን። መልካም እንግዲህ የተመለከታችሁት ያላችሁት ዛሬ በዳዊት እስጢፋኖስ አካዳሚ ቆይታ እያደረግን እንገኛለን። ብዙ ወላጆች ጋር ቆይታ ለማድረግ አስበን ነበር። በተወሰነ መልኩ የድጋፍ ያደረጉ ወላጆች ጋር ሌሎችም ወላጆች እንዳሉ ይገባናል። ሌሎችም በርካታ ታዳጊዎች አሉ። 1-2 ደቂቃ አንተ ጋር ቆይታ እናድርግ እስኪ። እሺ አመሰግናለሁ። መንግስቱ አበበ እባላለሁ። ያው ስጦታችን ትልቅ ሆነ ሳይሆን ማበረታቻ ለሱ ሞራል እንዲሆነው ነውና በዚህ ብቻ የምንቆም አይደለንም። ወደፊትም ማሊያም የሚፈልገውን ሁሉ ፒፕስም እነዚህ እንትኖቹን ኮኖቹንም ገዝተን ሁሌ ከጎን ሆነን የተሻለ ተጫዋች ከዚህ አካዳሚ 10ም 5ም ፈርቶ ለሀገር እንዲጠቅም ነውና እንደዚህ አካዳሚዎች ሊበረታቱና ብዙ ሊከፈቱ የሚገባቸው ነው። መንግስትም አሁን በዚህ ደረጃ ሜዳዎችን አመቻችቷል። ይሄ ሜዳ ደግሞ ልጆቹ እንደምታያቸው በጣም ብዙ ናቸው። የተሻለ ሰፋ ያለ መንግስትም ከጎኑ ቆሞ ልጆች ከታች ሰርተን ለሚቀጥለው ብሔራዊ ቡድናችን እንደነ ዳዊት ያሉትን እነ ምን ያሉትን ተጫዋቾች እንዲፈራ ነውና ሁሌም ከጎንነን በርታ ለማለት ፈልጋለሁ።
እንግዲህ ቅድም እንዳልኩ ዛሬ ወደ ልጅነት መመለስ ነው ያማረኝ ብያለሁ። ምክንያቱም ብዙ ጊዜ በውጭ ሊጎች የምንመለከታቸው ከታዳጊዎች መስራት ከቅርብ ዓመታት በፊት ሴኔጋል የአፍሪካ ዋንጫን ስታነሳ በሴቶችም ያነሳችበት ከ17 ዓመት በታች የአፍሪካ ዋንጫ ያነሱበት የቻን ውድድር ያሸነፉበት ነበርና ያ ደግሞ መነሻው ከየት ነው ስትል ከእንደነዚህ የመሳሰሉ ትንንሽ ታዳጊዎችን በስርዓትና በስነ ምግባር ታንጸው ማደጋቸው ነው ትልቅ ደረጃ ላይ ሲደርሱ የምንመለከተው። ብሔራዊ ቡድናችን ለምንድነው የማያድገው? ሊጎቻችን ለምንድነው በምንፈልገው ደረጃ ላይ የማያድጉት ለምንለው ትልቁ ነገር ከትንንሽ አካዳሚዎች መስራት ይጀምራልና ይህ ደግሞ በተለያዩ የአፍሪካ ሀገራት ውስጥ እየተለመደ የመጣ ነው። አሁንም ቅድም ወንድማችን እንዳነሳው የተለያዩ ሜዳዎችን እየተመለከትን ነው። ምክንያቱም በነ ዳዊት እስጢፋኖስ ጊዜ ያልተመለከትናቸው አይነት ሜዳዎች አሁን ላይ እያገኘን እንገኛለንና ይህ ደግሞ ልጆችን ለማሳደግ ከትምህርታቸው ጎን ለጎን በስነ ምግባር ታንጸው ትልቅ ደረጃ ላይ ለመድረስ ትልቅ በር ከፋች ነውና ምናልባት የተለያዩ አካዳሚዎችንም በቀጣይ እንሰራለን። ዛሬ ቅድም አስቀድመን መግቢያችን ላይ እንዳልነው የሰኞ ስፖርት ሾው ፕሮግራማችን እዚሁ በዳዊት እስጢፋኖስ አካዳሚ እያሳለፍን እንገኛለን። በርካታ ተሰጥኦ ያላቸው ህጻናት ልጆች እየተመለከትን ነው። እነሱም ጋር አሁን ከወላጆች አንጻር ካሰልጣኛቸው አንጻር ብዙ የተነሱ ሀሳቦች አሉ። ልጆቹ ደግሞ ምንድነው የሚሰማቸው ትምህርት ቤት ከሄዱ በኋላ አካዳሚው ላይ ወደፊት ማድረግ የሚፈልጉት ማሳካት የሚፈልጉት ነገር ምንድነው የሚለውን ጉዳይ ደግሞ ከነሱ ጋር ቆይታ እናደርጋለን። አዎ እንግዲህ ተመልካቾች እንዳያችሁት እንግዲህ በዳዊት እስጢፋኖስ አካዳሚ ዛሬ ቆይታ እያደረግን እንገኛለን። የዳዊት እስጢፋኖስ አብዛኛው እግር ኳስ ተጫዋቾች በደንብ አድርገው የኢትዮጵያን ብሔራዊ ቡድን ይወክላሉ ብለን እናስባለን። እንግዲህ ስትመለከቷቸው የነበሩት የዳዊት እስጢፋኖስ አካዳሚ የእግር ኳስ ተጫዋቾች ምሩቃን ናቸው፣ በወላጆች ናቸው፣ ስጦታ አበርክተዋል። እኛም ከወዲሁ እናመሰግናለን። ወደፊት ግን ስንገናኝ የኢትዮጵያን ብሔራዊ ቡድን ወይም በአንድ ክለብ ውስጥ ልጆቻችሁን አይተን ምን ተሰማችሁ የሚለውን ነገር ይሄ ለታሪክ የሚቀመጥ ነው። በነገራችን ላይ ዳዊት እስጢፋኖስም አለው ያው ህያው ምስክር ነው ብዬ ገምታለሁ። ዴቭ በመጨረሻ የምትለው ነገር ካለ አናቁማቸው ብዬ ነው። አዎ እንደገለጹት ነው ያው ለእግር ኳስ ተጫዋች ወይም ለእግር ኳስ ለአካዳሚ ቤተሰብ ትልቁ ስጦታ ይሄ ነው። በጣም ትልቁ ስጦታ ነው ያደረጉት እና ሌሎች ነገሮች ቢሆኑ ኖሮ ምናልባት የዚህን ያህል ደስ ላይለኝ ይችል ነበር እና ስፖርትን ሊደግፉ የሚችሉ ነገሮችን በማድረጋቸው እነሱም ምን ያህል ተረድተውኛል፣ ምን ያህል ተረድተውታል እግር ኳሱን የሚል ሳቢ ነው ያለኝና በጣም አመሰግናለሁ። እንግዲህ ልጆቻቸውም አድገው አገራቸውን የሚያኮሩ ቤተሰባቸውን የሚያኮሩ እንዲሆኑላቸው እመኛለሁ ማለት ነው። እኛም እናመሰግናለን። ለነበረን ቆይታ በጣም እናመሰግናለን። ከልጆች ጋር እንደውም ከዳዊት ጋር ቆይታ የምናደርግ ይሆናል። እናንተ ጋር የነበረን ቆይታ በዚህ ተጠናቋል። እናመሰግናለን። እሺ ተመልካቾች ቀደም ሲል እንግዲህ እንደተመለከታችሁት ዛሬ በልዩነት በዳዊት እስጢፋኖስ አካዳሚ እንገኛለን። አሁን ደግሞ ከዴቭ ጋር ቆይታ እናደርጋለን። ያው ዴቭ ቁጥር 2ቱን የመጀመሪያውን የ22ቱን አውቀው ነበረ። አሁን ደግሞ ሰሚት መተህ እንግዲህ ልጆቹን እያፈራ ትገኛለህ። እንደው ምን ተሰማ? ስሜትን መጋራት ፈለኩኝ ዴቭ። አው በመጀመሪያ ደረጃ ልጆች ላይ መስራት እጅግ በጣም ደስታ የሚሰጥ ነገር ነው። ያው የቤቱን ስቃዩን ባቀውም ግን እነሱ ጋር መስራቱ በጣም እጅግ በጣም ደስ የሚል ነገር ነውና ወደፊት ትልቅ ደረጃ እንደሚደርሱ ምንም ጥያቄ የሌለው ነው። በዲሲፕሊን ታንጸው በስነ ምግባር ተደግፈው ሙያዊ የሆኑ ስልጠናዎችን እያገኙ ስለሆነ የሚያድጉት ወደፊት ትልቅ ደረጃ እንደሚደርሱ አልመህ ነው አብራቸው የምትሰራውና ይሄን ህልም እያየህ ስለምትሰራ በጣም ደስታ ነው የሚሰማህና እኔም እንግዲህ እንዳያችሁት ወላጆችም አብረውኝ ነው ያሉት፣ ብዙ ከጎን ያሉ ሰዎች አሉና እግዚአብሔር ይመስገን። ያው ስራው ትንሽ በራሱ የሚያደክም ነገር ነው፣ ትንሽ በራሱ ቻሌንጅ አለው። ግን ሰዎች መኖራቸውን ስታቅ፣ ልጆቹ ያላቸውን ህልም ስታቅ፣ የት መድረስ እንደሚችሉ ስታስብ በደስታ የምትሰራው ስራ ነውና እጅግ በጣም ደስ ብሎኛል። ጥሩ ስሜት ነው የሚሰማኝ ያለው። አዎ ዴቭ፣ የተረዳሁት አንድ ነገር እንደው የሁሉም ቤተሰብ ወደ ትምህርት ቤት ልጁን ሲልክ አካዳሚ ውስጥ ወይም ደግሞ ይሄ የኬጂ ውስጥ የሚማሩ ህፃን ልጆች አሉ። እነሱን ቅርጽ አስይዞ በደንብ ወደ አንደኛ ክፍል ወደ ሁለተኛ ክፍል እንደማስኬር ነውና እዚህም አንተ እንግዲህ ምንም የእግር ኳስ ኑሃው እንኳ የሌላቸው ልጆች በደንብ እንዲረዱ እግር ኳስን በደንብ እንዲያውቁ ብዙ መስዋዕትነትን እየተከፈለበት የሚሰራ ስራ ነው። እንዲሁ አካዳሚ ከፍቶ መስራት ብቻ ሳይሆን ይህንንም ተረድቻለሁ። እንደው ይህ አካዳሚ እንደው ወደፊት የት ደረጃ ላይ ማግኘት ይገባል ብዬ ገምታለሁ። ምክንያቱም አሁን ሀብሎ ተጀምሯል የዳዊት እስጢፋኖስ አካዳሚ።
ቀጣይ ማረፊያዎቹስ ምንድናቸው? ትንሽ ከባድ ነው እነ ለመናገር ምክንያቱም በግለሰብ ተነሳሽነት ነው። አሁን እኔ በራሴ በተነሳሽነት ነው ይሄን አካዳሚ እንትን አድርጌ ያስኬድኩት ያለሁት። ነገር ግን ኢቭን አይተው ከሆነ ሜዳዎቹ ምን ያህል ሚኒ ናቸው። አሁን እያገኘናቸው ያለው ሜዳዎች አጫጭሮች ናቸው። አሁን በፊት ሜዳ የለም ነበረ ጥያቄያችን። አሁን በተለያየ አጋጣሚ በየሰፈሩ ሜዳዎች አሉ። እነዛም ሆኖ ግን ምንድነው አትሊስት ሜዳ መሆናቸው አንድ ደስ የሚል ጎን ሆኖ ግን ትንሽ ደግሞ ሰፋ ቢሉና ብዙ ሰዎችን ማግኘት የምችልበት ብዙ ስራዎችም ስላሉ ማለት ተደጋግፈው የሚሄዱ ስራዎችም እንዳሉ ስለምናቅ ማለት ነው። ስለዚህ ከሜዳም አንግል አንፃር ትንሽ ችግር አለ። እንዳልከው ደግሞ ትሬኒንጎቹ ሁሌ በኳስ ብቻ ላይሆኑ ይችላሉ። ሌሎች ማቴሪያሎችንም የምናገኝበት ሁኔታዎች አሉ። አንዳንድ ማቴሪያሎችን እዚህ ሜዳ ላይ ማትጠቀማቸው ማቴሪያሎች አሉ። እዚህ ሜዳ ላይ ማትጠቀመው የስፖርት አይነት አለ። ስለዚህ እነዚህ ትንሽ ከስልጠናው ላይ ራሱን የቻለ ተጽዕኖ እያመጣበት ነው የሚሄደው። እንደ ህልም ግን ረጅም ነው ህልሙ፣ ሩቅ መድረስ ነው። ሀገሪቷን በተቻለ አቅም 3ም 4ም 5ም ልጅ ከዳዊት እስጢፋኖስ አካዳሚ ናሽናል ቲምን የሚወክል ሀገሩን የሚያስጠራ ልጆች ይወጣሉ የሚል ራዕይ ይዞ ነው የተነሳው። ህልሙ ይሳካል የሚለው እምነት እኔ ጋር አለ። ነገር ግን ድጋፍ ይፈልጋል፣ እገዛ ይፈልጋል፣ ክትትል ይፈልጋል እና እኔ ስራውን ስሰራ ለምሳሌ ያህል ወጣቶችና ስፖርት ቢሮ ፍቃድ አውጥቼ ነው ስራውን የምሰራው እና ይሄን የሚመለከታቸው አካላቶች ፍቃድ ሁሉም አለ ወይ? ምን አይነት ስልጠና ነው እየተሰጠውስ ያለው? ተገቢ ነው ወይ? በእድሜያቸው ልክ ነው ወይ የሚሰጣቸው የሚለውንም ራሱ መታየት አለበት ብዬ አስባለሁ። ክትትሉ ይሄንንም ስለሚያጠቃልል ማለት ነውና እነዚህ አይነት ነገሮች ቢታዩ ሞር የሚከታተለንም አካልም እንዳለ ስለምናቅ ጥንቃቄ ያዘል ስራዎችም ለልጆች እንሰጣለን። ድጋፉም እንዳልኩ ቢጠናከር ራዩን ወይም ህልማችንን ማሳካት እንችላለን ብዬ አስባለሁ። ቀደም ሲል እንግዲህ እንደነገርከኝ ዴቭ ሜዳ ላይ ተግባራቶቹ ብቻ ኳስና ትጥቅ ብቻ አይደለም ለአንድ የስፖርት አካዳሚ የሚያስፈልገውና ከሜዳ ውጭ ያሉ ጉዳዮችን ብዙ ነገሮች አሉ። አንድ አካዳሚ ተጫዋች በስብዕና ታንጾ እንዲያድግ ብዙ ነገሮች ያስፈልጉታል። ይሄም ደግሞ ከትምህርት ጎን ለጎን በነገራችን ላይ የተማረ ትውልድ ሆኖ ጎበዝ ተጫዋቾች ይወጣሉ ብዬ ገምታለሁ እናንተ አካዳሚ ውስጥ አሁን ያሉትንና እንደው ከቀደመው የእናንተ አካዳሚ በልዩነት ነው አሁን ልጆች በየቦታው ሁሉ ነገር ተሟልቶላቸው የሚሄዱትና ያ ነገር ደግሞ ትንሽ ሰፋ ማለት ወይ ደግሞ በርቀቅ ማለቱ ደግሞ እንደው እግር ኳሱን አያስረሳብንም ወይ? ይሄ ጥንካሬን ሁለተኛ አፈርልሶ መነሳትን እናንተ ያለፋችሁበትን ነገር እንደው ትንሽ ጥርጣሬ ይኖረኛል። ከዚህ አንፃርስ እንደው አይ መጀመሪያ አልተሰራም ነበረ ልጆች ላይ አልተሰራም ነበረ ጥያቄው። አሁን መሰራቱን ይደግፈዋል። በተለያየ አካባቢ ላይ ያሉት አካዳሚዎች ስራ እየሰሩ መሆናቸው ይደገፋል። ምክንያቱም በእኛ ጄኔሬሽንም ከኛ ጄኔሬሽን በፊትም ያለውን ማየት የምንችል ከሆነ በጣም ብዙ ውድድሮች ነበሩ። በየሰፈሩ ዝም ብሎ ሚኒ የሚባሉ ውድድሮች ነበሩ። የትምህርት ቤቶች ውድድሮች ነበሩ። የዩኒቨርሲቲ ውድድር ነበረ። ከዛ ላይ ወጡ ብዙ ታዳጊዎች፣ ብዙ ወጣቶች፣ ብዙ ትልልቅ ሰዎችን አግኝተናል ከዛ ውድድሮች ላይና ከብዛት ያው ፖፑሌሽኑም ይታወቃል ምን ያህል ህዝብ እንዳለና ከዛ ውስጥ ተጫዋቾችን ለማግኘት መብዛትም እንዳለብን ነው የሚታየኝ እኔ እና እንዳልኩ ግን የሚከታተለው አካል ግን መኖር አለበት። ያ አካል ስልጠናዎችን ምን አይነት ስልጠና ነው እየተሰጡ ያለው የሚለውን ነገር እየተከታተለ ለራሱም ሲል ለሀገርም ለወገንም ሲል ያን ነገር ማድረግ አለበት እንጂ መብዛቱ ግን ያን ያህል መጥፎ ነው ብዬ አላስብም። በጣም አሪፍ ዴቭ፣ እኔ ጥያቄዎችን ጨርሻለሁ። ምናልባት እንደው የምታስተላልፈው ቀረ የምትለው ወይም ደግሞ እንደዚህ አይነት ነገሮች ለሚመለከታቸው አካላቶች ደግሞ የሚያስፈልግ መረጃም ካለ እንስትና ማጠናቀቅ እንችላለን። አዎ በድጋሚ ለመጠየቅ የምወደው እኔ የሜዳ ጥያቄ በጣም አሳሳቢ ነው። ሌሎች ነገሮችን እንኳን በግለሰብ ደረጃ ልታረጋቸው የምትችላቸው ነገሮች ይኖራሉ። ባለሀብቶችን ታስቸግራለ፣ ወዳጅ ዘመዶችን ታስቸግርና ማቴሪያሎችን የማግኘት እድሉ ይኖርሃል። ባይኖርም በሞዲፊክም በምንም አድርገህ ምክንያቱም ፉትቦሉን እንደሚወድ ሰው ሌሎች መንገዶችን እየተጠቀምክ ልጆቹን እርዳታ ማድረግ ትችላለህ፣ ስልጠና መስጠት ትችላለህ። ነገር ግን ሜዳ ግን ከሌለ ግን የት ትሰጠዋለህ? ያንን ነገር የት ትሰጠዋለህና የሜዳ ፕሮብሌም የሜዳ ችግር ትልቁና ዋነኛው ነው ብዬ ነው ማስበውና ምናልባት ይሄን የሚከታተሉ ሰዎች እኔን ብቻ ሳይሆን ሌሎች አካዳሚዎችንም መጎብኘት ቢችሉ እኛንም በአካባቢያችን ላይ የተወሰነ ተደራጅተን የሚሆን የሆነ ነገር አድርገንም ሜዳ ማስተዳደር የምንችልበት ሁኔታዎች ቢፈጠሩ ለኛ በእኛ ስር ያለ ሜዳዎች ቢኖር ጊዜያችንንም ሁሉ ነገራችንን መስጠት ፍቃደኛ ስለሆንን ይሄ ነገር ቢታሰብ እላለሁ። ይሄን የሚመለከተው አካል ይሄን ነገር ተቀብሎ ተግባራዊ ቢያደርግልን ደስ ይለኛል። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንክ ዩ ዴቭ። ስሜ አቡበከር ግርማ እባላለሁ።
እድሜም 12 ነው። ሰኔ ላይ 13 ዓመቴን ይዛለሁ። መማርበት አካዳሚ ሳፋሪ አካዳሚ ነው። ያው ከኢትዮጵያ ማደንቀው ዳዊት እስጢፋኖስ ነው። በጣም ጥሩ ሚድፊልደር ነው። ከውጪ ደግሞ ልክ እንደ ቦታዬ ሲዲኤም ዲክለን ራይስ ይማቸኛል። ያው እዚህ ከገባው 3 ዓመት ሆኖኛል። እናም ችሎታ ተርፍ ያለው ስገባ ምንም ችሎታ አልነበረኝም እና የሲዲኤምን ቦታ እንዳጠናክር አድርጎኛል። ወደዚህ ዳዊት እስጢፋኖስ አሁን እንደምታዩትም እዚህ ዳዊት እስጢፋኖስ ምን ሰለጥነው ጥሩ ያሰለጥናል። እዚህ ብትገቡ ተመራጭ ነው። ያው ከኢትዮጵያ ከዳዊት እስጢፋኖስ በኋላ አቡበከር ናስር ይመቸኛል። ስሜም ልክ አቡበከር እንደሆነ ችሎታ ይመቸኛል። ያው ከውጪ ደግሞ ማንቸስተር ሲቲ ውስጥ ሮድሪ ይመቸኛል። ከሀገር ውስጥ የቡና ደጋፊ ነኝ። ያው እዚህ ገብታችሁ እንድትሰለጥኑ ነው። በቃ ፎከስ ኳስ ላይ ማድረግ አለባችሁ። ያው ስልክ ባበዛችሁ ቁጥር የኳሱን ዓለም ይቀንሳል ማለት ነው። ስሜ ክርስቲያን ቴዎድሮስ ይባላል። ክፍሌ 5ኛ ሀ ክፍል ነው። የምማረው ካንትሪ አካዳሚ ነው። እኔ የማደንቀው ተጫዋች ራሞስ ነው። ዲፌንደር መሆን ፈልገው ከኢትዮጵያ ውስጥ ማደንቀው ዳዊት እስጢፋኖስ ነው። ከውጪው ደግሞ ሜሲ ነው። ዳዊት በጣም ጎበዝ ተጫዋች ነው። ብዙ አመታትን በኳስ በቡና ክለብ በጣም ጥሩ አድርጎ ስለተጫወተ አደንቀዋል። ሜሲ ደግሞ በግራ እግሩ በጣም ጎበዝ ስለሆነ አደንቀዋል። እኔ ኳስ ተጫዋች ነው መሆን የምፈልገው። እኔ ከኢትዮጵያ ብጫወት ደስ ይለኝ ቡና ክለብ ነው። ከውጪው ደግሞ ለማንቸስተር ሲቲ ብጫወት ደስ ይለኝ። እዚህ መምጣት ያለባቸው በትክክል በመጫወትና ፎከስ አድርጎ በመስራት ነው እና እንትን ጥንካሬ ስለሚያስፈልግ አመጋገብና እንትን ያስፈልጋቸዋል እና ይሄ ነው ማከራቸው። ስሜ አቤል ጌታቸው ይባላል። የመጣሁት ከቢአይኤስ ነው። ስንት ዓመቴ እንደሆነ ደግሞ 13 ዓመቴ ነው። እዚህ 2 ወር ይሆነኛል እና ብዙ ነገር ተምሬያለሁ ከዚህ። እኔ ከኢትዮጵያ የምወደው ዳዊት እስጢፋኖስ። እኔ የምወደው ሃይላንድ። እኔ በ17 እና 18 ዓመቴ ያው ለብሔራዊ ቡድን እጫወታለሁ ብዬ አስባለሁ። እኔም ምክራቸው ሰፈሬ እንዲጫወቱ በረም እንዲያስተካክሉ እና ሱስ ውስጥ ምናምን አለመግባት፣ በረም መስራት ስፖርት። በጣም እናመሰግናለን። እሺ እንግዲህ የተከበራችሁ ተመልካቾቻችን ዛሬ በልዩነት ከስቱዲዮ ወጣ ብለን በዳዊት እስጢፋኖስ አካዳሚ ከነዚህ የሚያማምሩ ልጆች የነገ የኢትዮጵያ ተስፋ መሆን የሚችሉ ታዳጊ ህፃናት ልጆች ጋር ቆይታ ያደረግነው ይህንን ይመስል ነበር አይደል? አዎ የተከበራችሁ ተመልካቾቻችን ዛሬ ከስቱዲዮ ወጣ ብለን በዳዊት እስጢፋኖስ አካዳሚ በተለይ የገናን በዓል ፕሮግራም ምክንያት በማድረግ ትልቅ ስጦታ እንግዲህ ለዳዊት እስጢፋኖስ ስጦታ ተበርክቶለታል። ቀደም ሲል እንዳያችሁት እሱም ጋር የነበረን ቆይታ አሪፍ ቆይታ እንደነበር የምናስታውሰው ነው። እንግዲህ እነዚህን የሚመሳሰሉ ታላላቅ የወደፊቱ የኢትዮጵያን ብሔራዊ ቡድን ሊተኩ የሚችሉ ታዳጊዎችን ዛሬ ተመልክተናል። እነሱም ጋር ቀደም ሲል ቆይታ አድርገናል። ዛሬ እንግዲህ በልዩነት እነሱ ጋር ቆይታ አድርገናል። እንግዲህ እኛም ማሊያ ቀይረን መግባት ነበር የቀረን ይገኝ። ምክንያቱም በጣም ያጓጓሉ እነዚህ ልጆች ከትምህርታቸው ጎን ለጎን በስነ ምግባር ታንጸው ወላጆቻቸውን የሚያከብሩ ሆነው ትምህርት ቤት ውስጥ በዲሲፕሊን ታግዘው አልባሌ ከሆኑ የሶሻል ሚዲያ አጠቃቀም እንግዲህ ይገኝ እናቀዋለን አሁን ያለውና እነዚህ ልጆች ደግሞ ራሳቸውን አንጸው ከትምህርታቸው ጎን ለጎን ነገ ትልቅ ተስፋን አልመው በኢትዮጵያ ብሔራዊ ቡድን በተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦች በተጫወተው ዳዊት እስጢፋኖስ እየተመሩ እንግዲህ እነዚህ ልጆች ነገ ጧትም ትልቅ ደረጃ ላይ ደርሰው የምናያቸው እንደሚሆን ተስፋ እናደርጋለን። እንግዲህ ከአሰልጣኞቻቸው ጋር ከወላጆቻቸው ጋርም የተለያዩ ቆይታዎች አድርገን ነበር። እንግዲህ በሌላ አካዳሚ የሚገኙ በዚህ ስፖርት ዘርፍ ብቻ በእግር ኳስ ብቻ ሳይሆን ቅድም እንደገለጽከው ይገኝ በአትሌቲክስም በተለያዩ ቦታዎች ላይም እንግዲህ እንደዚህ እየሄድን ለመስራት ከወዲሁ ለተመልካቾቻችን ቃል እንገባለን። እንግዲህ እነዚህን የመሳሰሉ ታዳጊዎች ጋር ቆይታ አድርገናል። እናንተ እውነት ለመናገር እድለኞች ናችሁ። በኢትዮጵያ ሌጀንድ ታላቅ ተጫዋች መሰልጠናችሁ ራሱ ትልቅ እድለኝነት ናችሁ። እስኪ አጨብጭቡለት አንድ ጊዜ። እናመሰግናለን።